ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። በዣቪ አሎንሶ ጉዳይ ተመልሰን መጥተናል። ዣቪ አሎንሶ እንግዲህ ዣቪ አሎንሶን ብዙዎቻችን በሊቨርፑል ቤት የምናስታውሰው፣ በሪያል ማድሪድ ቤትና በባየር ሙኒክ የምናደንቀው የነበረው ተጫዋች በአሰልጣኝነት ታሪኩ በአስደናቂ ብቃት በአንድ የውድድር ዓመት 53 ጨዋታዎችን ያለማሸነፍ ጉዞ በአትላንታ በዩሮፓ ሊግ ፍጻሜ ብቻ የተሸነፈ ጥሩ የማሰልጠን ብቃት አላቸው ተብሎ ከሚጠበቁ የባስክ ተወላጅ ከሆኑ አሰልጣኞች ውስጥ አንዱ ነው። ስለ ባስክ ስናወራ ኡናይ ኤምሬ፣ ማይክል አርቴታ የምናስታውሳቸው ናቸው። አንዶኒ ራዮላ ሌላኛው ነው። ስለዚህ ዣቪ አሎንሶ ተመልሷል። በአዲስ አሰልጣኝነት ቸልሲ አዲሱ አሰልጣኝ ሆኗል። ለቸልሲ ደጋፊዎች የዣቪ አሎንሶን ቅጥር ከ10 ስንት ትሰጡታላችሁ? ምን ይታያችኋል? እናንተን አስተያየትና ኮሜንት ጻፉልኝ። እኔ ግን በመጀመሪያ በውጤት ወይም በነጥብ ስሰጠው ቸልሲ ይህንን አሰልጣኝ በመቅጠሩ ከ10 7 ትሰጠዋለሁ። ከ7 በላይ ለመስጠት ትንሽ የሚያስቸግረኝ አንደኛ የፕሪሚየር ሊግ ልምድ የለውም። ይህ ትንሽ አስቸጋሪ ነው። የቸልሲ ችግር ደግሞ በአሰልጣኝ ብቻ ይፈታል የሚል እምነትም የለኝም። ከላይ ያሉት ባለቤቶቹ ስፖርቲንግ ዳይሬክተሮቹም ወሳኝ ናቸው። ሌሎች ምክንያቶችን መደርደር ይቻላል። ነገር ግን በዣቪ አሎንሶ ብቃት የማሰልጠን ጥራት ግን እምነት አለኝ። በኔ እንደ ማሬስካ ሁሉ ቸልሲን በሚገባ ማሻሻል የሚችል ነው። ምን አይነት ውጤት ግን ማምጣት ይችላል? ትልቅ ሁኔታ ነው። ውጤት እንዴት መምጣት ይችላል? ለቸልሲ ኃላፊዎች፣ ለቸልሲ ተጫዋቾች ትልቁ ጥያቄ ይሄ ነው የሚሆነው። የቸልሲ ተጫዋቾች ላይ ግን በሚገባ መስራት የሚችል ነው የሚሆነው። ቸልሲ ውስጥ የሚለቁ ተጫዋቾች ይኖራሉ። እነሱ እንዴት ይተካሉ? ዝውውሩ እንዴት ይሆናል የሚለው ትልቁ ወሳኝ ነጥብ ሆኖ መነሳት የሚጠበቅበት ነው። ነገር ግን 2-3 አስተያየቶችን ልስጣችሁና በቀጥታ ወደ ትንታኔው ልሄድ። ዣቪ አሎንሶ የቸልሲ አሰልጣኝ ሆነዋል። እስከ 2030 የሚያቆየውን ኮንትራት ነው የፈረመው። ትልቅ ፊርማ ነው ለቸልሲ ባለቤቶች። እንግዲህ በትናንትናው ጨዋታ በማንቸስተር ሲቲ መሸነፋቸውን ተከትለው ቸልሲዎች እንግዲህ ማክፌለርንም ስብስብ ውስጥ እንደማይቆይ ይታወቃል። ታዲያ አዲሱ ዣቪ አሎንሶ የሚጠበቁት ሁኔታዎች ለ44 ዓመቱ አሰልጣኝ ቸልሲ አለ በዓለም ላይ ካሉ ምርጥ ትልልቅ ቡድኖች ውስጥ አንዱ ነው። ታዲያ ቸልሲን በመምረጤ ደስተኛ ነኝ። የተቻለን ሁሉ አድርገን ቸልሲን ወደ ትልቅነቱን መልሰዋለን የሚል አስተያየትን ሰጥቷል። ለእኔም ለኃላፊዎቹም ለዳይሬክተሮቹ ጋር በሚገባ ተወያይተናል። ጥሩ ቡድን አለን። በወጥነት የሚፎካከር ቡድንን ለመገንባት የምንሰራ ይሆናል የሚል አስተያየትን ሰጥቷል። ትልቅ ዓላማ አለኝ። ቸልሲን ጠንካራነቱን መመለስ ያስፈልጋል የሚል አስተያየትን ሰጥቷል። በዘንድሮ የውድድር ዓመት ብሉኮ በአጠቃላይ ትልቅ ትምህርት መውሰድ ይጠበቅባቸዋል። ትናንት ተቃውሞ ነበር። ብሉኮ ልቀቁልን፣ የእኛን ቸልሲ መልሱልን የሚል ያ አንዱ እንግዲህ በማሬስካ በሌምሮ ሰነሪና በማክፌለር ሶስቱ አሰልጣኞች በውድድር ዓመቱ ቡድኑን መርተውታል። ውጤታማነቱ ግን አጠያቂ እንደነበር የምታስታውሱት ነው። በአጠቃላይ ቸልሲ እንግዲህ በቀጣይ የውድድር ዓመታት የሚጠበቅበት የሚሆነውን ጥሩ ፐርፎርማንስ ሊኖረው የሚችለውን በዣቪ አሎንሶ ስር አዲስ ቡድንን መገንባት የሚታሰብ ነው የሚሆነው። በዣቪ ስር ይህ ስብስብ ዣቪን ለመምረጥ ያደረጉት ጥረቶች ውጤታማ ያደረጋቸው አንደኛ በሌቨርኩሰን 23-24 በቡድኑ ምንም ጨዋታዎችን ሳይሸነፍ ዋንጫ ያሸነፈበት ዓመት፣ በማድሪድ በመጀመሪያዎቹ 11 ጨዋታዎች 10ን አሸንፎ ኤል ክላሲኮን በማሸነፍ ሁሉ አስደናቂ ብቃትን አሳይቶ ነበር። እንግዲህ ማድሪድ በመልበሻ ክፍሉ ሰጣ ገባ ውስጥ በተለይ የሱ ቡድኖችና የሱ ተቃዋሚ የሆኑት ሰጣ ገባ ውስጥ እንደገቡ ይታወቃል። በተለይ የነ ቹዋሚኒ እንዲሁም ደግሞ የነ ምባፔ ቡድን ለዣቪ የተለየ ትርጉም ይሰጠው ነበር። የነ ቪኒሺየስ የነ ቫልቬርዴ ግሩፕ ደግሞ አሰልጣኙ እንዲለቅ አድርገዋል። በመጨረሻ የተሳካላቸው የነ ቫልቬርዴ ግሩፕ ነበሩ። ነገር ግን ይህንን የመልበሻ ክፍል ችግር እንደ ችግር መታየት ይጠበቅበታል። በቸልሲ ቤት ያን ያክል አስቸጋሪ ሁኔታዎች አይገጥሙትም። ነገር ግን በፍጥነት መቆጣጠር ላይ ማተኮር ያስፈልጋል። ከዛ ውጭ ሊበጠብጡ ይችላሉ ተብሎ የሚታሰቡ ተጫዋቾችን ደግሞ ቀድሞ ማሰናበት፣ በእነሱ ተጫዋቾች ቦታ የተሻሉ ተጫዋቾችን መተካት የሚቻል ነው የሚሆነው። ስብስብ ውስጥ መቆየት የማይፈልግ ማንንም ተጫዋች ቸልሲ ቡድን ውስጥ አለማቆየት የመጀመሪያ ተቀዳሚ የዣቪ አሎንሶና የስፖርቲንግ ዳይሬክተሮቹ ስራ ይሆናል ተብሎ ይታሰባል። እንግዲህ ለሪያል ማድሪድ ውድቀቱ አንዱ የክለቦች የዓለም ዋንጫ ላይ ቡድኑ ሲሳተፍ የቅድመ ውድድር ዝግጅቶችን አለማድረጉ ነው። ታዲያ አሁን ከሐምሌ 1 ጀምሮ የቸልሲ አሰልጣኝ ይሆናል። ስለዚህ እነዛ ጊዜያቶችን በሚገባ መጠቀም፣ ቡድኑን በሚገባ ማሻሻል ላይ ማተኮር የሚጠበቅበት ይመስለኛል። ትልቁ ሂደት በኔ እይታ የዚህ ፊርማ ላይ ያየሁት ዣቪ አሎንሶ ዳድማቻችን ማናጀር ነው የሆነው። ቸልሲ ከዚህ በፊት ከማውሪዚዮ ፖቼቲኖ ጋር የተጋጨበት ከኤንዞ ማሬስካም ጋር በውሳኔዎች በውድድር ዓመቱ ሲለቁ ያሳዩት ሁኔታዎች የሚያስታውሱት ይህንን ችግር ነው። ማናጀርና ሄድ ኮች መሆን በጣም ትልልቅ ልዩነት አለው። ማናጀር ሲሆን የሁሉም ስራዎች ኃላፊ እና ደግሞ የመጨረሻው ፓወር ይኖረዋል። ለምሳሌ የሆነ ተጫዋች እሱ አልፈልገውም ካለ ማንም ሀሳቡና ፍላጎቱን ቀልብሶ ማምጣት አይችልም። ይህ ትልቅ ሂደትና ትልቅ ውሳኔዎችን የሚጠይቅ ነው የሚሆነው። ቸልሲ በዚህ ተስማምተው ይህንን ማናጀር አድርገው ነው ያመጡት። ስለዚህ ዣቪ አሎንሶን ወዳድማቻችን ቡድኑ ውጤት ሳጣ
መውቀስ እንችላለን። አሁን ስፖርቲንግ ዳይሬክተሮቹ ናቸው እንትኖቹ ናቸው የሚል ምክንያት መስጠት አይችልም ዣቪ አሎንሶ። ማናጀር ከሆነ ሄድ ኮች ከሆነ ግን አስተያየቶችን በሙሉ የሚቀበለው የሚሆነው ስፖርቲንግ ዳይሬክተሩና ራሱ ሄድ ኮቹ ነው ተጠያቂ የሚሆኑት። ለምሳሌ በዚህ በኩል ማንሳት የምንችለው በፕሪሚየር ሊጉ ያሉትን ማየት እንችላለን። ማይክል አርቴታ፣ ፔፕ ጋርዲዮላ ማናጀሮች ናቸው። ከዝውውሩ ላይ እነሱ የማይፈልጉት ተጫዋች ክለቡ ይልቀቅልኝ የሚሉት ተጫዋች አይቆይም። ስለዚህ ይህንን በግልጽ ማስቀመጥ ይህ ውሳኔዎች ላይ ዝውውሮች ላይ የመጨረሻውን ውሳኔ እንዲያደርግ ያግዘዋል። ውሳኔዎች በአጠቃላይ ሁሌም እንደሚታየው በድርድርና በውይይቶች ነው የሚወሰኑት። ነገር ግን ቬቶ ፓወር ይኖረዋል። እሱ የማይፈልገው ተጫዋች ወደ ስብስቡ አለማምጣት የሚያስችል ይሆናል። ይህ በጣም ከፍተኛ የሆነ የብሉኮ ለውጥ ነው። ሁለተኛ ዣቪ ከመጣ ትልቁ ሁኔታዎች የሚመስለኝ ቃል ተገብቶለታል። በዝውውሩ የሚወጣለት ገንዘብ ይኖራል። ይህ ለቼልሲ ሌላ ለውጥ ነው ብዬ አስባለሁ። ይሄ ስብስብ ውስጥ ያሉት ምርጥ ተጫዋቾች ዣቪ አቅም አላቸው ብሏል። ምንም ጥያቄ የለውም። በኔ እይታ ኮልዌል፣ ካይሴዶ፣ ኤንዞ ፈርናንዴዝ፣ ኩኩሬላ፣ ኮል ፓልመር፣ ጃኦ ፔድሮ እና ሪሲ ጀምስ እነዚህ 7 ተጫዋቾች በጣም ጥሩ ፐርፎርማንስ ያላቸው የትኛውንም የእንግሊዝ ፕሪሚየር ሊግ ቡድን ውስጥ መፎካከር የሚችሉ ተጫዋቾች ናቸው። በወጥነት ማንሳት የምንችለው ይሆናል እንጂ በጣም ጥሩ ፐርፎርማንስ አላቸው። አቅማቸውን ማሳደግ የሚቻል ይሆናል ብዬ አስባለሁ። እንደ ስቴፋን ዊሊያን፣ ጆቫኒ ኩንዳ አይነት ደግሞ ገና አቅም ያላቸው የሚመጡ ተጫዋቾች ይኖራሉ። ቺምፖንግን ማንሳት ይቻላል። ማሎ ጉስቶን ማንሳት ይቻላል። ተጫዋቾቹ በጥሩ ቀናቶቻቸው በጣም ጥሩ ፐርፎርም የሚያደርጉ እና ሀቶ። ስለዚህ ይህንን አቅም በሚገባ ማሳደግ የሚያስፈልግ ነው የሚሆነው። ከዛ ውጭ እንግዲህ አጫወት ዘይቤ ነው በእኔ እይታ በ2-3 መንገዶች ሲጫወት አይተነዋል። ጥሩ የሚባል የማሰልጠን ሂደት ስላለው በጥሩ አይነት የአጫወት ስታይልን ቡድንን የመገንባት አቅም አለው ዣቪ። በ3-4-2 እንዲሁም ደግሞ በተለይ ያን የውድድር ዓመት ምርጥ ፐርፎርማንስ ያሳለፉትን አይተናል። ከዛ ውጭ በማድሪድ ቤት በኤል ክላሲኮ ሲያሸንፍ በ4 ተከላካዮች እንደነበር መረሳት የለበትም። ነገር ግን በእኔ እይታ አንደኛ ኮል ፓልመር ተጠቃሚ ይሆናል። ኤንዞ ፈርናንዴዝ ተጠቃሚ ይሆናሉ። ስብስብ ውስጥ ለማቆየት ኮል ፓልመር ኩኩሬላንም የማቆየት እድል ቸልሲ ሊኖረው ይችላል። ምክንያቱም የዣቪ መምጣት ስፔናዊ ነው ሊያሳምነው የሚችልበት እድል አለ። ነገር ግን ካልፈለገ ኩኩሬላም ኤንዞ ፈርናንዴዝ ውድ አድማጮቻችን መልቀቅ ነው። በዘመናዊ እግር ኳስ ውስጥ ተጫዋች ሳይፈልግ ማቆየት ሌላው ውዝግብን መግዛት ነው። ትክክለኛ ዋጋ ብቻ ቸልሲ እንዲያስፈርሙት ማድረግ ከ100 ሚሊዮን ዩሮ መፈለግ በዛ ተጫዋች ትክክለኛ ኤሌት አንደርሰንን ማምጣት ያለበለዚያ በፕሪሚየር ሊጉ ጥሩ ፐርፎርማንስ ካላቸው ተጫዋቾችን ማምጣት በሱ ቦታ አስፈላጊ ነው የሚሆን። ያንን አይነት ውሳኔዎችን መወሰን የሚጠበቅ ይመስለኛል። ስለዚህ አንዱ ኮል ፓልመር ነው። ኮል ፓልመር ዣቪ በተለይ በጥሩ ሁኔታ በባየር ሊቨርኩሰን ውስጥ ፍሎሪያንት ዊርዝን ባሳየን ብቃትን ተመሳሳይ ለኮል ፓልመር ነጻነት ይሰጠዋል። ፍሪምፖንግን በማለው ጉስቶ እናየው እንችላለን። ነገር ግን ጉስቶ ከፍተኛ ፉክክር ይጠብቀዋል። ጆቫኒ ኩንዳ ለዚህ አጫወት የተመረጠ ሊሆን ይችላል። በተለይ በማጥቃቱ ረገድ በጣም ጆቫኒ ኩንዳ ውጤታማ ስለሆነ ጆቫኒ ኩንዳና ፓልመር ሁለቱን መስመሮች ይዘው ማየት ሌላ አስደናቂ ፐርፎርማንስን የምናይበት ነው የሚሆነው። ስለዚህ የአሎንሶ አጫወት እንግዲህ እንደምናውቀው 5 መርሆች ይኖሩታል። አንደኛ ከፍተኛ የሆነ ፕሬሲንግ፣ ማይሮጥ ማይታትር ተጫዋች በአሎንሶ አጫወት ውስጥ ቦታ አይኖረውም። የጨዋታ ቁጥጥር እንደ ማሬስካ ሁሉ አሁንም ተመልሶ የሚመጣ ይሆናል። ትንንሽ ቡድኖችን በሚገባ ቸልሲ ማሸነፍ እንዲችል የሚያስችለው ይሆናል። በትልልቅ ቡድኖች ጋር ለመፎካከር ግን የጨዋታ ጥራቱን እና እንዲሁም ደግሞ ብዙ ትሬኒንግ የሚያስፈልገው ይሆናል ብዬ አስባለሁ። ያንን በሚመለከት ለአሎንሶ ጊዜ መስጠት ከቸልሲ ደጋፊዎች ደግሞ የሚያስፈልግ ይሆናል። በጨዋታ ቁጥጥርና እድሎችን መፍጠር ላይ በሚገባ የሚያተኩር ይሆናል። የተለያየ አወቃቀር ያላቸው ምንም አይነት የተለያየ አይነት አጫወት ቢጫወትም በእግር ኳስ ግን አሎንሶ የማይሰማው ከኳስ ጋርና ከኳስ ውጭ ያለን ጠንካራ ሰራተኝነት ከኪሊያን ምባፔ ከቫልቬርዴ ጋር ኪሊያን ምባፔ ጋር ተስማምቶ ቫልቬርዴን ያልመረጠው እኔ በምልህ ቦታ ብቻ ትጫወታለህ፣ የቀይ መስመር ተከላካይ ካደረግኩ የቀይ መስመር ተከላካይ ሆነ ትጫወታለህ። ቫልቬርዴ በዛ ቦታ ላይ መጫወት ስላልፈለገ ነው ተቃውሞን ያስነሳበት። እንደዚህ አይነት ሀሳቦች መነሳት የሚጠበቅባቸው ይሆናል። የመሀል ተከላካዮቹ ጉዳይ አሎንሶ የሚፈልገው አይነት ተከላካይ ሊመጣለት ይጠበቃል። እንደ ጆናታን ታ አይነት ተከላካይ ይፈልጋል። በኔ እይታ ኡስማን ዲዮሜንዲ እንደዚህ አይነት ተከላካይ ይሆናል ብዬ አስባለሁ። በተለይ በአካል ብቃቱ ረገድ ፍጥነት ያለው በፓስ ረገድ ጥሩ የሆነ ተከላካይ ከተገኘ በጣም ጥሩ ነው የሚባለው። ስለዚህ አንዱ እንደ ኡስማን ዲዮሜንዲ አይነት ማምጣት፣ ለቤንች እንደ ሴንሲ አይነት የሚቻል ከሆነ ድርድሮችን ማድረግ፣ ያለበለዚያ ግን ኡስማን ዲዮሜንዲ አሁን ከመጣ በኔ እይታ ኮልዊል እንዲሁም ደግሞ በቀኝ በኩል ደግሞ ፎፋናን ማሰለፍ ይቻላል። ጥሩ 3 ተከላካዮች መሆን የሚችሉ ናቸው። ሲያስፈልግ ደግሞ ኮልዊልን በመሃል ተከላካይነት ሃቶንና እንዲሁም ደግሞ በዚህኛው ቻሎባ መሰለፍ ይችላል። አቺምፖንግ መኖሩን መረሳት የለብንም። አማዱ ሳራ አለ። ስለዚህ ጥሩ አማራጭ ሊወጣው የሚችል የተከላካይ መዋቅር እናያለን። ስለዚህ ተከላካዮች በዛ ሊሉ ይችላሉ። በ3 ተጫዋቾች የምትከላከል ከሆነ እስከ ቤንቾቻቸው አትሊስት 6 የመሃል ተከላካዮች ያስፈልጓል። ተመላላሽ ቦታ ላይ ጆቫኒ ኩንዳ እና ማለው ጉስቶ በቀኝ የሚጠበቅ ይሆናል። በግራ በኩል ኩኩሬላ እና እንዲሁም ደግሞ ሃቶን ልናይ እንችላለን ተመላላሽ ላይ። ነገር ግን ኩኩሬላ የሚለቅ ከሆነ ግን አራሆን በቀጥታ ከስፖርቲንግ ሊዝበን በጣም ጥሩ ፐርፎርማንስ ያለው የመስመር ተጫዋች ነው።
ቸልሲ የሚያስብ ይሆናል። በተለይ ግሪማልዶን የሚተካ ያስፈልጋል። ግሪማልዶን ለመተካት ኩኩሬላ አንዱ ተመራጭ ነው የሚሆነው። በሁለቱ መስመሮች በተለይ አሁን ለምሳሌ ኩኩሬላና ጉስቶን ከፍሪምፖንግና ግሪማልዶ ጋር ማታወዳድሯቸው። ፍሪምፖንግና ግሪማልዶ በአንድ የውድድር ዓመት 19 ጎልና 20 አሲስት ኦልሞስት 40 የጎል አስተዋጽኦ ያደረጉ ናቸው። ስለዚህ ጆቫኒ ኩንዳ የተሻለ ኦፌንሲቭ ተጫዋች ይሆናል ብዬ አስባለሁ። ጉስቶን በሚገባ መፎካከር የሚችል ይሆናል። በግራ መስመር ላይ ደግሞ እንደዚሁም አራሆን የምታገኝ ከሆነ በጣም ጥሩ ፐርፎርማንስ ያለው ነው የሚሆነው። ኩኩሬላም ውጤታማነቱ በግልጽ የሚታይ ይሆናል። ምንም እንኳን ዣቪ በእግር ኳስ ሲጫወት በረጃጅም ኳሶቹ የምናደንቀው ቢሆንም ነገር ግን እንደዚህ አይነት ረጃጅም መጫወቶችን የሚፈልግ አይደለም። በ10 ቁጥር ቦታ ላይ ኤንዞ ፈርናንዴዝ እና እንዲሁም ኮል ፓልመር ሊተኩት ይችላሉ። ነገር ግን እንደ አማራጭ ኮል ፓልመር እና ስቴፋን ዊሊያን በቀኝ በኩል በ10 ቁጥር ቦታ ላይ ሊወዳደሩ ይችላሉ። በቸልሲ ቤት እንግዲህ 3-4-3 የመጀመሪያ አይደለም፣ ብዙዎቹ ተጠቅመውታል። የቶማስ ቱዌልን ቡድን በተለይ የአውሮፓ ቻምፒየንስ ሊግ ያነሳውን ቡድን የምታስታውሱ ከሆነ የሚታወሰው የጄምስ እና የቺልዌል እንዲሁም ደግሞ የኮንቴ ቡድን ላይ አሎንሶ እና ሞሰስ ለመጨረሻ ጊዜ ቸልሲ የእንግሊዝ ፕሪሚየር ሊግን ሲያነሳ ያሰላለፍ እንደነበር የምታስታውሱት ነው። ነገር ግን የመጀመሪያው ማሻሻያ ከግብ ጠባቂ ይጀምራል። ስለዚህ ማይክ ፔንደርሰን መምጣት ወይስ የተሻለ ጥሩ ግብ ጠባቂን ማምጣት ለቸልሲ በክረምቱ መፍታት የሚጠበቅባቸው ነው የሚሆነው። ግብ ጠባቂ በዚህ የዝውውር መስኮት መፍታት ይጠበቃል። ማይክ ፔንደርስ ሞከር ከተባለ 1 ዓመት ሊሰጠው ይችላል። ያለበለዚያ ማይክ ፔንደርስ ገና ነው ከተባለ ደግሞ የተሻለ ተከላካይን ማምጣት፣ ሳንቼዝን ሁለተኛ ግብ ጠባቂ ማድረግ፣ ከዛ ውጭ ፊሊፕ ዮርገንሰንን ከክለቡ እንዲለቅ ማድረግ አንዱ የሚጠበቅ ይሆናል ብዬ አስባለሁ። የአማካይ መስመሩ ላይ ትልቅ እድሳት የሚያስፈልገው ይሆናል ብዬ አስባለሁ። ምክንያቱም አንድሬ ሳንቶስ፣ ዳቪያ እንዲሁም ደግሞ ካይሴዶ ቢኖሩም ሁለት የአማካይ መስመር ነው የሚኖሩት። ሆልዲንግ የሚያደርጉ አንድሬሽ እና ዣካ እንደነበሩት እዚህ ላይ ካይሴዶ ምንም ጥያቄ የለውም አንዱ ነው የሚሆነው። ሁለተኛው የሚሆነው ግን በጣም አስፈላጊ ነው የሚሆነው። አንዳንድ ጨዋታዎች ላይ ኤንዞ ፈርናንዴዝ ልትጠቀም ትችላለህ፣ ግን ነገር ግን ይሄ ትክክለኛ ዲስትሮየር የሆነ ተጫዋች ያስፈልጋል። አንድሬ ሳንቶስ ጥሩ ቤንች የሚሆን ይመስለኛል። ላቪያ ክለቡን መልቀቅ ያለበት ይመስለኛል። ስብስብ ውስጥ ምንም አይነት የተለየ ነገር ያደርጋል ብዬ አስብም ከጉዳቱ ጋር ተያይዞ። ስለዚህ ላቪያን የሚተካ ዳሪዮ ሱጎ ልምድ ገና ነው። ስለዚህ ቸልሲ የሚተማመንበት የተሻለ የአማካይ መስመሩ ላይ ማገዝ የሚችል በተለይ ቴምፖን ማፍጠን የሚችል ወይም ደግሞ ሆልድ የሚያደርግ የሚችል በአካል ብቃቱ ረገድ ገዘፍ ያለ ቢገኝ ደግሞ በጣም ተመራጭ ይሆናል ብዬ አስባለሁ። እዚህ ላይ የጋርናቾና ጊተንስ ሁለቱም ታዳጊዎች ናቸው። በየትኛው መስመር ይጫወታሉ? ምን አይነት ብቃት ያሳያሉ? ተመላላሽ ቦታ ሊሸፍኑ ይችላሉ ወይ? አንዱ ሁኔታ ነው እንግዲህ የሚሆነው። ጊተንስ በዚህ ሁኔታዎች በተለይ የምታስታውሱት ነው ከዶርትመንድ ተጣልቶ የወጣው በዚህ ምክንያት እንደሆነ ይታወሳል። ስለዚህ ትንሽ ውሳኔዎቹ በሚቀጥሉት ጊዜያቶች ስራውን ከጀመረ በኋላ የምናየው ይሆናል በክረምቱ። ነገር ግን በሂደቶቹ ውስጥ ሁሉ የእሱ ውሳኔዎች መጠበቅ ያስፈልጋቸዋል። አንድ አሰልጣኝ ላይ እምነት ከሌለ ለውጦች አይመጡምና የተለየ እምነትን መስጠት ያስፈልጋል። በዝውውር ላይ ወሳኝ መሆን ይጠበቅበታል። የሚፈልጋቸውን ተጫዋቾች ማስፈረም የሚያስፈልገው ነው የሚሆነው። የተሻሉ ጥሩ ተጫዋቾችን ማምጣት ያስፈልጋል። ከዚህ ስብስብ ውስጥ የተሻለ ደካማ የሆኑ ተጫዋቾችን መተካት ያስፈልጋል። ዴላፕና ጋርናቾ በተለይ ስብስቡ በመልቀቅ የተሻሉ ተጫዋቾችን ማምጣት የሚችልበት ይመስለኛል። ማኑኤል ሜጋ፣ ማማዱ ሳር ሁኔታዎችም ላይ ውሳኔ የሚያስፈልገው ይሆናል ብዬ አስባለሁ። በአጠቃላይ ወደ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።